ሰላምዬ ለፖሊስ እጇን ለመስጠት የቃል ህይወት ምስቅልቅሉ እንዳይወጣባት ወይም በኃይሉ እንኳን ለሷ ለእኔ አልተመለሰም። ስለዚህ ሀብቱን ሁሉ ወስዶ እሷ ሜዳ ላይ ይጥላታን በማለት በልጅነቷ የተፈጠረው ድጋሜ እንዳይፈጠር በማለት ጠበቃ ሰለሞንን ወደ ቤት ይዛ መታ እጇን ለፖሊስ ተመስጠቷ በፊት ሀብቷን ሙሉ ለቃል ልታስተላልፍ ወረቀት ተፈራረመኝ። ብሌን ይሄ ነገር መሆን የለበትም አልማዝ በህይወት አለች ብትላትም ሰላምዬ ግን አላመነቻትም። ይህ ሁሉ ሲሆን ዝም ብዬ ማንቆሚያ አላይም ነፃ አወጣለሁ ብላ ቆርጣ የተነሳችው ብሌን በሩን ቆልፋባቸው ወዴትም እንዳይሄዱ አንድ ክፍል ውስጥ ዘግታባቸው ተዳግም ጋር ወጥታ መፈለጓን ታይዛለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 68 ነው። እነሆ እንድትከታተሉ ይጋበዝኳችሁ። ዛሬ በህይወት አለች ብላ ዳግምን ካሳመነች በኋላ በሰፈሯ ያለውን አንድ ደላላ ደውሎ እንዲያጣራላቸው ዳግም ካደረገ አልማዝ የምትባል በቅርቡ ልጇ የሞተ ሀዘን ላይ ያለች አውቃለሁ ከአረንጓዴው በር ቀጠል ብሎ ያለው ነው ብሎ ከነገረው በኋላ እጁን ይዞ እንዲያሳየው ቢጠይቀው ነገር ግን የደላላ ነገር ሆኖ አንድ ኮንዶሚኒየም ቤት የሚከራይ ያለ ብለውኝ ህኩዬ ፈቼ ሄጃለሁ። ስለዚህ አንተ አድራሻ ከተሳሳት እኔ እጠቁምሃለሁ በየሰዓቱ አጩህልኝ በማለት ይለያያሉ። ቃል በጣም ደንግጣና በጣም ፈርታ የሰላምን ወይም የትየን እውነት ካላወጣ ተኝቼ አላድርም ብላ ብሌን ስለጎረንትን ስላለችባት ለበኃይሉ ቶሎ ትደውልና አሁን እኔ ሰላም እንዳትነግራት አስቁሚያታለሁ። ነገር ግን ሰላም እኔ ባስቆማትም ነገር ግን ብሌን አልማዝን ልታመጣ ወደ ሰፈሯ ሄዳለች ስትለውም በጣም ደንግጦና በኃይሉ እንግዲህ ሁሉም ነገር በቃል ቁጥጥር ስር ስለሆነ እሷ ስር መሽለጥለጡን ጀምሯል። እሺ ቃልዬ በጣም ይቅርታ እያለ አሁን ወሬ እንድታወራ ሳይሆን ሁሌም ብሌን ነገራችን ውስጥ ግራ እየገባች ታበላሽብናለች። እስከ መቼ ነው የምንታገሳት? ስለዚህ እሷን እንድትገልልኝ አፈልጋለሁ ስትለውም አንቺ ካልሽ ምን ችግር አለው? አሁን ሄጄ እገልልሻለሁ በማለት አቶ በኃይሉ ወደ አልማዝ ሰፈር ሄዳለች ስላለችው እሳት ለብሶና እሳት ጎርሶ ይሄዳል። ለወንዶቹም ወይም ለሰራተኞቹም ደውሎ በሰፈር ውስጥ ብሌንን ካገኙ እንዲገሏትና እንዲያግቷት ብቻ እነሱ ካገኟት የፈለጉትን ነገር እንዲያደርጓት ይጠይቃቸዋል። እነሱ መጠጥ ቤት ነን ነገር ግን እሺ ብለው ያለቃቸውን ትዕዛዝ ተቀብለው ወደ ነገነት ሰፈር ሄደው ቃል ብሌንም ማሰስ ይጀምራሉ። ቃል ቁጭ ብላ ተንግዲህ ወዳ እረፍት ነው። እኔ ቀስ ብዬ ሰላምዬን እንድታብድ አደርጋታለሁ። ሀብቱም ሙሉ በእኔ ከሆነ በኋላ ደግሞ በኃይሉንም ከጨዋታ ውጭ አደርገዋለሁ። ብሌንም ከሞተችልኝ ማንም የሀብቱ ተጎራሽ ወይም ተቋራሽ አይሆንም። ስለዚህ እኔ በዚህ ቤት ሙሉ ኃላፊነት እዚህ ቤት ከመጣው ስንት ዓመት ሆነኝ። አንድ ቀንም የሰላም እንቅልፍ ተኝቼ አለቅም። ነገር ግን ዲሉን ሳጠናቅቅ ምን ማድረግ አለብኝ ብላ የቁም ቅዠቷን ቀጥላለች። እሷም ለሳምንት ተኛለሁ ለ15 ቀን እዝናናለሁ እያለች በባዶ እየቃዠች እያለ የቃልን ሞት የብሌንን ሞት በሰማሁ እያለች ስትመኝ ነገር ግን ብሌን ምንም ነገር ሳትሆን ትመጣለች። ይችሊ ብትሞት ራሱ ድጋሚ የምትመጣ ይመስለኛል። የሆነ ነገር አደርጋታለሁ። አፈር ልሳና አፈር ጎርሳ ትነሳለች። ልጅቷ ግን በምን ታምር ነው የምትተርፈው እያለች ለራሷ ትገረማለች። አሁን ሰላምዬን በቅዠትና ጭንቀቱም ስላለባት ምንም ነገር ማድረግ ስለማችል ከዚህ ተቤት ባብረራት ጥሩ ነው ብላ ያሰበችውን ትነግራታለች። ከእንግዲህ ወደ አንድ ነገር ብትናገሪ እንድናገርሽና ሲጣርጌ እንድገልሽ ነው የምታደርጊ። እኔና አንቺ በደንብ የምንተዋወቅ ነን። ስለዚህ አፍሽን ዝጊ ብላ ቃልን ካስፈራረቻት በኋላ ወደዛ ወርውራት ትሄዳለች። እትዬን ምንጊዜም አልተዋትም፣ አብሬያት ነው መሆኑ። የአንቺ ሴራ ደግሞ እኔ በአስሩም ጣቴ እፈርም
አመጣልሻለሁ። እኔ ነኝ የማሸንፈው። ድል ከኔ ጋር ናት። እውነት ከኔ ጋር ስለሆነች ድል ከኔ ጋር ናት በማለት ትመልስለታለች። ልጁ በሰጣቸው አድራሻ ሁሉንም ሰፈርን ቢፈልጉ ነገር ግን እንትና አልማዝ እንዳልሆነችና ተሳስቶ ሌላ አድራሻ እንደተሰጠው ይነገረዋል። ዳግም እሺ ብሎ ተመልሶ ብሌንዬ በስልክ ያወራሻት አልማዝ ባትሆንስ? ስለዚህ አንቺ ተሳስተሻን ሲላትም አንተ ነበር ከአንድ ያመንከኝ። ስለዚህ አንተም መጠራጠር ሆንክ። ተጠራጠርክ። እኔ ይሄ ንግግሬ እውነት መሆኑን አሳውቅሃለሁ። በዚህ ንግግርህም አንተ ታፍራለህ በማለት ብሌን በጣም ተናዳ በዳግም ትሄዳለች። በኃይል ወደ ሰፈሯ ሄዶ ለመግደል ሲሄድ እንትና ከሱቅ አልማዝ ከሱቅ ጋር ገዝታ ወደ ቤቷ ስትመለስ ጀርባዋን ነክቶ አንቺ ብሌን መታ ነበር ወይ ሲል ብሌን አልመጣችም። በእህቴ ስልክ ግን ደውላ አልማዝ የምትባል ሴት እንደሌለኝ ተነግሯት ዘግታለች ስትልም ትነግረዋለች። ነገር ግን ማን ብሎህ ነው ሲልም ቃል ብላኝ ነው እኮ የመጣኸው ሲል አንተ ግን በጣም ሞኝ ነህ። ይሄንች ልጅ እንደፈለገ ታሽከረክርሃለች አይደል? እንዴት እሷን አምነህ ትመጣለህ? ሲጀመር እንዴት ሰፈራችንስ ታውቃለች? ስልኩንም ያወቀችው እህቴ ባልማዝ ስልክ አንድ ጊዜ ስለደወለች እንጂ ለሌላ ነገር አይደለም በማለት ታረጋጋዋለች። እሱም ይቺ አውሬና ጭራቅ ተጫወተችብኝ ማለት ነው። ለጊዜው ሁሉንም ነገር በእኔ ስም እስከማዞር እንጂ ለሌላ ነገር አይደለም በማለት መልካም ቀን ተመኝቶላትና ሐዘኑ እንዴት እያደረጋት እንደሆነ ሲጠይቃትም እድሜ ላንተ ልጄን አንድ ቀን እንኳ አስታምሜውና አብልቼውና ሳላስታምመው ይሄው ሞት ነጠቀኝ። እኔ ስደባበቅ ድብብቆሽ ከአንተ ገንዘብ ጋር ስጫወት ልጄ በእርግጥ የኔ ልጅ አይደለም። ነገር ግን እህቴ ከሞተች ጀምሮ ከህፃንነት ጀምሮ እኔ ስላሳደግኩት እናቱ ብዙ ሰው እኔ ነኝ ነው የሚለው። ስለዚህ እንደዛ ነው ነገሩ ብላ በቃ መመለስ አለብኝ ብሎ አቶ በኃይሉ ከዛ ይሄዳል። ጠበቃ ሰለሞን ጋር በጣም ሌሊቱን ሙሉ ስትጨነቅና ስትቃዥ ስታድር፣ በተቃራኒው ደግሞ ቁጭ ብላ ፈገግ ስትል ማበጃሽ ቅርብ ቀን ነው እያለች ቃል ነገር ግን ስትነቃ እያስመሰለች እና ጥሩ ልጅ የምትመስለው ቃል ጠዋት ነጋ መወሰን እንዳለባት ትሰማታል። ሰላምዬ እኔ በህይወት እያለሁ ለልጄ አንድ ነገር ማድረግ አለብኝ። የእሷንም ህይወት ማሳረፍ አለብኝ። ስለዚህ እኔ መታሰርና ቅጣቴን መቀበል አለብኝ። እንዴት ወንጀለኛ ሆኜ እዚሁ ቤት ውስጥ ልቀመጥ እችላለሁ? በማለት በራሷን እየወቀሰኝ ጠበቃ ሰለሞንን ደውላ ሀብቷን ሙሉ በቤቱንም ምኑንም ድርጅቱንም ባንክም ያለውን ጭምር ቃል እንዲታንቀሳቀስ ማድረግ አለብኝ በማለት ትጠይቀዋለች። እሱም ችግር እንደሌለውና ፋይሎቹን አዘጋጅቶ በቤትም ይመጣል። በቤት ሲመጣ አይታ ሰላም ብሌን ምንድን ነው እትዬ ስትላትም ለብቻሽ ላናግርሽ ስትላትም ሀብቱን ሙሉ እኔ ራሴን ለፖሊስ አሳልፌ ልሰጥ ነው። በጣም የምወድሽና የማከብርሽ ልጄ ነኝ። ስለዚህ ልዋሽሽ አልፈልግም። ሀብቱን በቃል አስተላልፌ እኔን ለፖሊስ እጄን ልሰጥ ነው ስትል እትዬ እመኝኝ እኔ አንቺን ነፃ አወጥሻለሁ። እንደውም አልማዝ በህይወት አለኝ ስትላትም ይሄ ነገር የቁም ቅዠት ነው። ስትሞት እኔ ራሴ አይቻታለሁ። ሬሳዋንም ተሰናብቻለሁ። መሆን የሌለበትና ያልሆነ ነገር ነው ስትልም ቃል ብሌን ምን ማድረግ እንዳለባት እትዬን ተማሳመኑ እሺ ብላ መቀበሉን ወዳ እሺ ብላ ከተቀበለቻትም በኋላ ወደ ቤት ሄዳ ሳሎን ውስጥ የጀመሩትን እንዲጨርሱ ታደርጋታለች። እነሱም አሁን ባንክ ቤት ሄደው የሚያልቅ ወረቀት ያለውን ጨርሶ ዛሬውኑ መጥቶ ወረቀቱ ሙሉ በሙሉ ፋይሉን ለቃል እንዲያስረክባት ሰላምዬ ታዘዋለች። አቶ ሰለሞን በታዘዘው መሰረት እሺ ብሎ በሩ ሊወጣ ሲል ቃል በደስታ እየተፍለቀለቀች በሩ ሲከፈት ግን በሩ ቁልፍ ነበረ። ይቺ መሰሪና ይቺ ሴረኛ ይሄን ነገር እንደምታደርግ እርግጠኛ ነበርኩ ብላ ቃል በሩን ለመስበር እየታገለች ነው። ነገሮቹ በሂደት ይሆናሉ ብሎ ሊያረጋጓትን ቢሞክር ነገር ግን አሁን የወጣችው የሆነ ነገር ልታረግ ነው። የሆነ ነገር ካደረገች ደግሞ ሀብቱ በእኔ ስም መሆኑ ይቀራል። ይቺ ሴረኛና ሸረኛ እያለች ለብቻዋ ማውራቱን ትቀጥላለች። ሰላምዬን እንዴት አሳስራለሁና እንዴት አሳብዳለሁ ብላ ስታጠነስስ፣ እሷ ግን በተቃራኒው ብሌን ልታሳስራት መሆኑ ስታቅ እጁን
ጉኑን ቀንቷታል። ዛሬ ሳሚ አጉሮሯን አንቆ አለምን